إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهد الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله أما بعد فإن خير الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار أما بعد عباد الله أوصيكم ونفسي بتقوى الله ودنا يتكبراتشو يا الله باروች ሆይ እኔንም እናንተንም አላህን በመፍራት አደራ አላለሁኝ። እነሆ በናፍቆት ሲጠበቅ የነበረው ታላቁ እንግዳችን ሊለየን ፈረሱን ጭኖ አንድ እግሩን ርካቡ ላይ አድርጎ ይገኛል። ለመሆኑ ከዚህ ከታላቁ እንግዳ ምንድነው የተቀበልነው? ለህይወታችን ምንድነው ያስቀረነው? ረመዳን ለኛ ምን ጥሎልን ሄደ? ከምን ወደ ምን ቀየረን? የሚለው እጅግ በጣም ለኛ አሳሳቢ ነው። አላህ ሱብሓነሁ ወተዓላ ጾምን ግዴታ እንዳደረገ አላህ ሲናገር ትልቁ ግቡና ትልቁ ዓላማው አላህን ሱብሓነሁ ወተዓላ መፍራት ነው። አላህን መፍራት ምን አይነት ሐላዋ እንዳለው ምን አይነት ጥፍጥና እንዳለው ረመዳን ላይ በተወሰነ ለመቅመስ ሞክረናል። ረመዳን ውስጥ የተቅዋ ጥፍጥና አላህን የመፍራት ለዛና ጣዕም የነካቸው አማኞች ደስተኞች ሆነው ነበረ። ረመዳን ውስጥ ድሆቻችን እንኳን ሳይቀር ከየትኛውም ሀብታም በላይ ደስተኞች ናቸው። ሁሉም ሰው ባለበት የኑሮ እርከን ልክ ደስተኛ ነው። ይህ የሆነው በተቅዋ ምክንያት ነው። አላህን ሱብሓነሁ ወተዓላ በመታዘዝ ምክንያት ነው። አላህን ሱብሓነሁ ወተዓላ በመታዘዝና የከለከለውን በመከልከል ምክንያት ነው። ባሮች ለአላህ ብለው ጌታቸውን ፈርተው የሚወዱትን ምግብና የሚወዱትን መጠጥ ሌሎችንም ነገሮች ተው። በዚህ ጊዜ አላህ ደስታን አጎናጸፋቸው። ሐላወቱ ተቅዋ አላህን ሱብሓነሁ ወተዓላ የመፍራት ጥፍጥና። ይህ ሐላዋ ይህ ጥፍጥና የትኛው ምግብ ውስጥ አይገኝም፣ የትኛውም መጠጥ ውስጥ ሊገኝ የሚችል ነገር አይደለም። በገንዘብ አይገዛም። በምንም ሊተመንና በምንም ሊለወጥ የሚችል ነገር አይደለም። አላሁ ሱብሓነሁ ወተዓላ ለባሮቹ የሚሰጠው ነገር ካልሆነ በስተቀር። ነቢያችን ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም ባስተላለፉት ሐዲስ ከአቡ ሁረይራ ረዲየላሁ ዐንሁ ለጾመኛ ሁለት ደስታዎች አሉት ይላሉ። ሁለት ደስታዎች አሉት። አንደኛው ደስታ በሚያፈጥርበት ጊዜ ይደሰታል። በምንም ማፍጠር በምን በደረቅም ማፍጠር በእርጥብ በሚጣፍጥም ማፍጠር በጣም በማይጣፍጥ በየትኛውም በደሃ ምግብ ማፍጠር በሀብታም ምግብ የትኛውም ትልቅ ነው የተባለ ቅንጡ የሆነ ሆቴል ውስጥ ገብተህ የማታገኘውን ደስታ በቁራሽ ስታፈጥር ታገኛለህ። ሐላወቱ ተቅዋ አላህን ሱብሓነሁ ወተዓላ የመፍራትና አላህን የመታዘዝ ጥፍጥና ነው። ከዛ የሚገኝ ፈርሓ ነው። ከዛ የሚገኝ ደስታ ነው። ሁለተኛው ደስታ ጌታውን በሚገናኝበት ጊዜ ጾመኛ ይደሰታል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ለምንድን ነው የሚደሰተው? ሊማ የራ ሚነ ሰዋቢል ጀዚል ትልቅ ምንዳ አላህ አዘጋጅቶለታል። ያ ትልቁ ምንዳ በታላቁ አላህ ሱብሓነሁ ወተዓላ መጠኑ ይህን ያህል ነው ተብሎ ያልተነገረ ለእኛ እሱ ብቻ የሚያውቀው ነው። አስያሙ ሊ ወአና አጅዚ ቢህ፣ ጾም የኔ ነው እኔ ብቻ ነኝ የምመነዳበት፣ ምንዳውንም ማውቀው እኔ ነኝ ይላል አላህ ሱብሓነሁ ወተዓላ። ሁሉንም ስራ አጅሩን ነግሬያቸዋለሁ። 10 ታገኛለህ አንድ ሐሰና ከሰራ እስከ 700 እጥፍ ድረስ ከዛም በላይ ሊባዛልህ ይችላል። ጾም ግን እኔ ነኝ የማውቀው አታውቀውም ይላል አላህ ሱብሓነሁ ወተዓላ። ታዲያ አንድ ቸር የሆነ ለጋስ የሆነ አካል
እኔ ብቻ ነኝ የምሰውጥህን ማውቀው ካለ ከሱ የምትጠብቀው ነገር በጣም ትልቅ ነው የሚሆነው። ፈከይፈ ቢአክረሚል አክረሚን ከቸሮች ሁሉ ቸር የሆነው አላህ ሱብሓነሁ ወተዓላ ታዲያ ሲሆን እንዴት ትልቅ ነገር ነው የምንጠብቀው ከአላህ ሱብሓነሁ ወተዓላ። አላህ ጾማችንን ይቀበለንና ያን ምንዳ ከሚያገኙት ባሮች አላህ ያደርገን። ይህ አጭሩን ጾም የተመለከተ ነው። ይህ አንድ ቀን የምትጾመውን ወይም ደግሞ 12 ሰዓት ከዛም በታች የምንጾመውን ጾም የተመለከተ ነው። ይህን ትንሹን ጾም በመጾማችን ምክንያት ይህን ትልቅ ምንዳ እናገኛለን። ሌላው ሲያሙል አበድ የሚባል ጾም አለ። የዘላለም ጾም የሚባል ጾም አለ። አማኞች ሁሌም ጾመኞች ናቸው። አላህ ሐራም ያደረገባቸውን ነገር ይተዋሉ። ሐላል ያደረገላቸውን ነው የሚጠቀሙት። አትዩ ያላቸውን አያዩም። አትስሙ ያላቸውን አይሰሙም። አትብሉ ያላቸውን አይበሉም። አትንኩ ያላቸውን አይነኩም። አትጠቃቀሙበት ያላቸውን ነገር አይጠቃቀሙበትም፣ አይነኩትም። እንዲህ ያሉት የአላህ ባሮች አላህን በሚገናኙ ጊዜ ደስታ በደስታ ናቸው። ነገር ግን እምቢ ብሎ አይ ጌታዬ አንተ ያልከውን እሺ አልልም ብሎ የዛሬዋ አጭሯን ቀን ትንሿን ቀን እደሰታለሁ ያለ ሰው ግን መከራው የከፋ ነው፣ መከራው የበዛ ነው፣ ስቃዩ ረጅም ነው። አላህ ሱብሓነሁ ወተዓላ ይጠብቀን። ዱንያ ማለት ከአኺራ አንጻር በጣም ትንሽ ናት። ቃለ አላሁ ተባረከ ወተዓላ ወኢነ የውመን ዒንደ ረቢክ ከአልፊ ሰነትን ሚማ ተዑዱን። ጌታህ ዘንድ የቅጣት አንድ ቀን እንደ 1000 ነው ዱንያ ላይ ከምትቆጥሩት ቀን ይላል አላሁ ሱብሓነሁ ወተዓላ። ዱንያ ላይ ከምንቆጥራቸው ቀናት እንደ 1000 ነው። ማን ነው 1000 ዓመት የሚኖረው ከኛ ውስጥ? እኛ ማለት እኮ 80 ዓመት ስንኖር ኑሮን ምን ሰለችነን። ሰኢምቱ ተካሊፈ አልሐያት ወመን የዒሽ 80 ዓመን ላ አባለከ የስአሚ ይላል ዙሀይር ብን አቢ ሱልማ። 80 ዓመት ኑር ያለው እና ማን ነው ህይወትን ሰለቸው አለ። 80 ዓመት የቆየ ሰው አባት አይኖርህና ይሰለቻል ይችን አለ ማለት 200 ዓመት ከኖረን ለማየት እናስጠላለን። አላህ ብሎ 2 ዓመት የኖረ ሰው እስቲ በቪዲዮም በፎቶም ፈልጋችሁ እዩ፣ ለማየት ያስጠላል። ቆዳው የተሸበሸበ ነው፣ የሚያስጠላ ነው የዱንያ ህይወት። አኺራ ላይ የአንድ ቀን ቅጣት አንድ ሰው ዚና ሰርቶ አንድ ቀን ከተቀጣ ከ1000 ቀናት በላይ ነው። ወኢነ የውመን ዒንደ ረቢከ ከአልፊ ሰነት ሚማ ተዑዱን። ከአልፊ ሰና 1000 ዓመት 1000 ቀን እኮ አይደለም 1000 ዓመት። ነስአሉላህ ሰላመተ ወልዓፊያ ሚን ዓዛቢላሂ ሱብሓነሁ ወተዓላ። ስለዚህ ዱንያ አጭር ናት። ይህችን አጭር ቀን ጾማት ይላል የቁል ኢብኑል ቀይም ፊ ሚምየቲ ወሱም የውመከል አድና ለዓለከ ፊ ገድን ተፉዙ ቢየውም ልፍጥሪ ወናሱ ሱወሙ ወአቅድም ወላ ተቅናዕ ቢዐይሽን ሙነገሲን ወማ ፋዘ ብልኸይራት መን ለይሰ ዩቅዲሙ። ትንሹን ቀንህን ጹም ይላል። ወሱም የውመከል አድና ትንሹን ቀንህን ጹመው ዱንያን ማለት ነው። ዱንያን ከሐራም ነገር ከወንጀል ጹማት። ለዓለከ ፊ ገድን ተፉዙ ቢየውም ልፍጥሪ ባሮች በሚያፈጥሩበት ቀን የውመል ቂያማ ትደሰታለህ የዛን ቀን። ወናሱ ሱወሙ ዛሬ ያልጾሙ ሰዎች የዛን ቀን ይጾማሉ። ዛሬ ከቢድዓ ያልጾሙ ሰዎች የውመል ቂያማ ከነቢያችን ሰለላሁ ዐለይሂ ወሰለም ሐውድ ይጾማሉ። ዛሬ ከቢድዓ ከፈጠራ የጾሙ ሰዎች በነቢያችን ሰለላሁ ዐለይሂ ወሰለም ሐውድ ያፈጥራሉ። ዛሬ ከወንጀል ያልጾሙ ሰዎች የጀነትን ሽታዋን ጀነት ላይ ከሚገኘው ኒዕማ ይጾማሉ። ምናልባት ከጀነት የሚያርቅ ጭራሽም ጀሃነም የሚያስገባ ዘላለም የሚያኖር ከሆነ የጀነትን ምኗንም ማግኘት አይችሉም፣ ከዛ ይጾማሉ። ነገር ግን ዛሬ የጾሙ ሰዎች አላህ ሐራም ያደረገውን ነገር የተከለከሉ ሰዎች ጾመኞች ማታ ሲያፈጥሩ እንደሚደሰቱት ይህችን አጭሯን ቀን ጨርሰዋት ይደሰታሉ። አላህ ከነሱ ያድርገን። ሐላወቱ ተቅዋ ከጾም ወስደናል። ሁለተኛው ከጾም ከወሰድናቸው ቁም ነገሮች ሐላወቱ ሰብር የሰብርን ጥፍጥናና የሰብርን ምንነት ተምረናል። ጾም ማለት ራሱ ሰብር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ረመዳንን ሻህሩ ሰብር በማለት ሰይመውታል። የትዕግስት ወር ብለውታል። ሰብር ማለት አላህን ስብሓነሁ ወተዓላ በመታዘዝ ላይ መታገስ ነው። ሰብር ማለት አላህን ስብሓነሁ ወተዓላ ከማመፅ መታገስ ነው። ሰብር ማለት
በአላህ ውሳኔዎች ላይ መታገስ ነው። ሶስቱም ረመዳን ውስጥ አለ። አላህ ጾሙ አለን፣ አትብሉ አትጠጡ አለን፣ ተውን። አትንኩ ያለን ነገር ባለመንካታችን አላህን ከማመጽ ታግሰናል ማለት ነው። እንዲሁም ደግሞ በመታዘዛችን አላህን ሱብሓነሁ ወተዓላ ታዘናል ማለት ነው። ረሃብን ጥምን በመሸከማችን በአላህ ውሳኔ ላይ ጾመናል ታግሰናል ማለት ነው። አንዳንድ ጊዜ ጾመኛ ያየውን ውሃ ሊጠጣ እጁን ይዘረጋል። የስቢር ወየሕተሲብ ሰብር ያደርጋል። ይመሻል ይላል። አሁን ሊመሽ ነው ጊዜው ተቃርቧል ብሎ ራሱን ያጽናናና ሐራሙን ያን ውሃውን ይተዋል። ሐላሉ ከመራቡ የተነሳ ምግብ በሚያገኝበት ጊዜ እጁን ሊዘረጋ ይሞክራል፣ ሳያውቀው ማለት ነው። ሲያስታውስ ጾመኛ ነው፣ ይተዋል። ከዛሊከ አልሐያ ህይወትም እንደዚህ ነው ማለፍ ያለባት። ተስቢር አማ ሐረመ አላህ ሐራም ካደረገብህ ነገር ትታገሳለህ፣ ይመሽልሃል። ይህች ህይወት ታልፋለች። ጾመኛው ይመሽልኛል ብሎ ተስፋ እንደሚያደርገው ሁሉ ይህች ህይወት ታልፋለች። ተስቢር ወተሕተሲብ በአላህ አጅርህን ትፈልጋለህ። ነፍስያ ወደ ዝሙት ስትጠራ ተይ ሊመሽ ነው፣ ጾመኛው ሊመሽ ነው ብሎ እንደሚያስበው ሊመሽ ነው፣ ወይ ከአንድ ሰዓት በኋላ ነው የምሞተው፣ ወይም ከሁለት ሰዓት በኋላ ነው የምሞተው፣ ወይ ነገ ነው የምሞተው፣ ወይ በተኛሁበት ነው የምሞተው፣ ወይም እዛ ወንጀል ላይ እያለሁ ነው የምሞተው ብሎ ያስባል። የስቢር ወየሕተሲብ ትዕግስት ያደርጋል። ትዕግስትን ያስተምረናል ጾም። ከረመዳን ትዕግስትን ተምረናል። ስለዚህ ሁሉም ነገር ቅርብና ትንሽ ስለሆነ ልክ እንደ ጾም ቀን ያልፋል ብለን እንድናስብ ይህን ትምህርት እንድንወስድ ያደርገናል። ከረመዳን ከምንወስዳቸው ቁም ነገሮች አልሙራቀባ አላህን ስብሓነሁ ወተዓላ መጠበቅና አላህን ስብሓነሁ የአላህን መቆጣጠር መረዳት። ጾመኛ የፈለገውን በልቶ የፈለገውን ጠጥቶ እንደፈለገ ተደስቶ ጾመኛ ነኝ ብሎ ማታ ከሰዎች ጋር ሊበላ መሰለፍ ይችል ነበር። ወላኪን ኻፈ አላህ ወዓሊመ አነ አላህ የራ አላህ እንደሚያየው አወቀና አላህን ፈርቶ ተጠነቀቀ። አልበላም አልጠጣም፣ ተቆጥቦ ዋለ። አንዲት የእህል ቁራሽ ሆድ ውስጥ አልገባችም፣ አላህን ፈርቶ ነው። አንዲት የውሃ ጉንጭ ወደ ሆዱ አልገባችም፣ አላህን ፈርቶ ነው። ሙራቀበት አላህ እንጂ ማንም የሚጠብቀው እኮ የለም፣ ማንም የሚቆጣጠረው የለም። ሙራቀበቱላህ ዒባደቱን ጀሊላ ትልቅ የአላህ አምልኮ ነው። አላህን ስብሓነሁ ወተዓላ ያየኛል፣ ይሰማኛል፣ ምሰራውን ሁሉ ይቆጣጠራል ብሎ ማሰብ። ነቢያችን ሰለላሁ ዐለይሂ ወሰለም እብን ማጃህ ባስተላለፉት ሐዲስ እንዲህ ይላሉ፣ ላዕለመና አቅዋመን እኔ ሰዎችን አውቃለሁ አሉ ያእቱና ሚን አልሐሰናቲ ቢአምሳሊ ጂባሊ ቲሃማ የቲሃማን የቆላ ተራራዎችን የሚያካክሉ መልካም ስራ ይዘው የሚመጡ ሰዎችን አውቃለሁ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ፈየጅዐሉሃ አላሁ ሀባአን መንሱራ አላህ ግን የቦነነ አቧራ ያደርጋቸዋል። እነዚያን ሸክም በጣም ብዙ የሆኑትን መልካም ስራዎች አሉ ነቢያችን ሰለላሁ ዐለይሂ ወሰለም። በዚህ ሰዓት ሰውባን ጠይቃቸው፣ ሲፍሁም ለና ጀልህም ለና አላ ነኩነ ሚንሁም ወነሕኑ ላ ነዕለም። የአላህ መልእክተኛ ሆይ ያብራሩልን፣ ይግለጿቸው፣ ከነሱ በደንብ ግልጽ አድርገው ይንገሩን፣ እነዚህ ሰዎች ሳናውቅ ከነሱ እንዳንሆን አላቸው ተውባን ረዲየላሁ ዐንሁ ወአርዳ። ሰሃቦች የሚያስፈሩ ነገሮችን ሁሉ በጣም ይጠነቀቃሉ። ነቢዩ ሰለላሁ ዐለይሂ ወሰለም ሳይነግሯቸው እንዳይመልጧቸው ጥረት ያደርጋሉ። ሲፍሁም ለና ጀልህም ለና በደንብ አድርገው ፍንትው አድርገው ገልጸው ይንገሩን አላቸው። ቃለ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? እነሱ እኮ ከእናንተው ቆዳ የሆኑ ሰዎች ናቸው አሉ። እንደናንተው የሆኑ ሰዎች ናቸው። ወያእኹዙነ ሚነ ሌይሊ ከማ ተእኹዙን ከሌሊትም እናንተ እንደምትይዙት ይይዛሉ፣ የሌሊት ሰላትን ጭምር ይሰግዳሉ፣ መልካም ስራ ይሰራሉ አሉ። ወላኪነሁም ነገር ግን እነሱ ቀውሙን ኢዛ ኸለው ቢመሓሪም ላህ እንተሃኩሃ ግን ችግራቸው ምንድን ነው? አላህ ሐራም ያደረገው ነገር ላይ ለብቻቸው ገለል ብለው ሲገኙ ያንን ያፈርሳሉ፣ የአላህን ድንበር ይጥሳሉ አሉ። እንዲህ ስለሆኑ ነው አላህ ስራቸውን የሚያወድምባቸው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ተመለከታችሁ፣ አያችሁ፣ ያመጡት ስራ ትልቅ ነበረ። ወማዕ ዛሊክ የአላህን ሕሩማት የአላህን ክብር አይጠብቁም። ዚናን ለብቻቸው ተደብቀው ከተመቻቸው ይፈጽማሉ። ወለድን መብላት ይበላሉ ካገለሉ፣ ከሰዎች ካገለሉ። አላህ የከለከላቸውን ነገሮች በአይናቸው ያያሉ፣ በጆሮአቸው ይሰማሉ። እንዲህ አይነት ሰዎች ስራቸውን አላህ
ሐባአን መንሱረን የቦነን አቧራ ያደርግባቸዋል ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናገሩ። ስለዚህ ከረመዳን ጾም ይዘነው የምንወጣው ምንድነው? ሙራቀበተላህ በጾም ውስጥ አላህን ሱብሓነሁ ወተዓላ ፈርቼ ከመብላት ሐላሉን ከመብላት ከመጠጣት ተቆጥቤ ነበር አይደለ? ስለዚህ ከዚህም ሐራም መቆጠብ አለብኝ እንድንል ያደርጋል ማለት ነው። ጾም ይህን ትምህርት ይዘን መውጣት አለብን። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله وكفى والصلاة والسلام على عبده ورسوله المصطفى وعلى آله وأصحابه ومن بهديه اقتفى. أما بعد عباد الله أوصيكم ونفسي بتقوى الله. ودنا يا الله የተከበራችሁ የአላህ ባሮች ሆይ ከጾም ከምንወስዳቸው ቁም ነገሮች አተገሉቡ ዐለል ዐዳት የተለያዩ ልማዶችን ማሸነፍና ልማዶችን መቆጣጠርን ከጾም ተምረናል። ጾም ውስጥ የተለያዩ ልማዶችን እንተዋለን። ከልማዶች መካከል ሰዎች በቀን ውስጥ እንደ በሀገራችን በተለመደው መልክ መደበኛ በሆነ መልክ በቀኑ ክፍለ ጊዜ ጾም በሚጾምበት ወቅት 2 ጊዜ እንበላለን በብዛት ማለት ነው። 3 የሚበሉ ሰዎች ይኖራሉ። ከዛ ውጭ ደግሞ መሀከል ላይ የተለያዩ አስፈላጊም አላስፈላጊም የሆኑ ነገሮች የሚጨምሩ ሰዎች ይኖራሉ። ያ ሁላ እርግፍ ተደርጎ ተትቶ ነበረ። ይህን በመተዋችን ምክንያት አልሞትንም። አልሐምዱሊላህ አለን አይደል? አልሐምዱሊላህ አለን በህይወት አካላችን አልጎደለም አይደል? አዎ ምንም አልጎደለም። ደስታም አልጎደለንም አይደል? አልጎደለንም፣ እንደውም ደስተኛ ሆነን። ታዲያ ከዚህ ምን ይዘን እንወጣለን? التغلب على العادات لا سيما العادات السيئة መጥፎ የሆኑ ጎጂ የሆኑ ባህሎችን ጎጂ የሆኑ ልማዶችን ማለት ነው። የግለሰብ ልማድ ሊሆን ይችላል የራስ ያን መተው ያን ማሸነፍ እንማራለን፣ ያን እንሰለጥንበታለን። 12 ወራት ውስጥ ነው ሮቴት የምንሽከረከረው በአመቱ ውስጥ ማለት ነው። ከነዚህ ከ12ቱ ወሮች መካከል አንድ ወር ውስጥ እነዚህ ነገሮች ሰልጥነ ይዘ ለ11 ለተቀሩት ወራት ትወጣለህ። እነዚያን ቁም ነገረኛ የሆነ ሰው በዚህ መልክ ይጠቀምባቸዋል። ስንትና ስንት ወንድሞች አሉ ረመዳን ውስጥ መስጂድ ገብተው ከረመዳን ያልወጡ ከረመዳን ውጭ ያልወጡ ወይም አብረው ከረመዳን ጋር ያልሄዱ ስንትና ስንት ወንድሞች ናቸው ረመዳን ላይ የተለያዩ ጎጂ የሆኑ ባህላትን ትተው ባህሎችን ትተው ወይም ደግሞ ልማዶችን ትተው በዛው ይቀጥሉና ከረመዳን በኋላ ያልተመለሱ። እንዲህ አይነት ቁም ነገረኛ መሆን ያስፈልጋል። እንዲህ አይነት ተገንዛቢ መሆን ያስፈልጋል። እንዲህ ስንሆን ነው ህይወታችን የሚለወጠው፣ የዱንያ ህይወታችን። እንዲህ ስንሆን ነው ለአኺራችንም መለወጥ ምንችለው። ከሆነ ነገር የሆነ ነገር ይዘን መሄድ አለብን። ከሆነ ነገር ትምህርት ካልወሰድን፣ ከሆነ ነገር መልካም ነገር ቀስመን ካላለፍን፣ እንዲሁ ዝም ብለን የምንኖር ከሆነ የራሳችን ህይወት ለውጥ አይኖረውም ማለት ነው። አምና ምን ነኝ ካቻ ምናምን ይሆናለው፣ ዘንድሮም እንደዛ መሆን የለበትም። ከረመዳን ሐላልን ነገር አላህ የፈቀደውን ምግብ፣ አላህ የፈቀደውን መጠጥ፣ እንዲሁም አላህ የፈቀዳቸውን ሌሎች መጠቃቀሞችን አላህ ከዚህ ሰዓት እስከዚህ ሰዓት አትብላ ብሎኝ ተከልክዬ በመዋሌ ደስተኛ ሆኜ ነበረ። ስለዚህ አላስፈላጊ የሆኑ ነገሮችን በተለይ ጤናዬን ሊጎዱ የሚችሉ አካልን ሊጎዱ የሚችሉ ቤተሰቤን ሊጎዱብኝ የሚችሉ ነገሮች በቀጥታም ሆነ በተዘዋዋሪ ቤተሰብን ሊጎዱ የሚችሉ ነገሮችን ብተዋቸው ምንም የሚመጣብኝ መጥፎ ነገር ሳይሆን ጥሩ ነገር ነው የሚኖረው ብሎ ምንም ሊሆን እንደማይችል ተረድቶና ይህን ትምህርት ይዞ መውጣት ይችላል ማለት ነው። አንድ ሰው ከረመዳን አዋኢድ እንዲህ ልማዶች እና የተለያዩ ጎጂ የሆኑ ልማዶች ሸይጣን ሰዎችን ከቀጥተኛው መንገድ የሚያወጣባቸው ነገሮች ናቸው። ልማድ መጥፎ ነው። ያ ኢኽዋ ወአኸዋት ኢኽወቲ ወአኸዋት ወንድሞችና እህቶች መጥፎ የሆኑ ልማዶች መጥፎ ናቸው። መጥፎ ልማድ ያለበት ሰው ለስርቆት ሊዳርገው ይችላል። መጥፎ ልማድ ያለበት ሰው ለማጭበርበር ሊዳርገው ይችላል። ላሲየማ ከሱስ ጋር የተያዙ ነገሮች ከሆኑ ማለት ነው። አቅም እስካለው ድረስ ሰውየው በነፃነት ሊያደርገው ይችላል። አቅም በሚያጣበት ጊዜ ግን ሌላ ወንጀል ውስጥ ሊከት ይችላል። ለራሱም በተለይ አእምሮ የሚጎዳ ከሆነ፣ አካልን የሚጎዳ ከሆነ፣ ቤተሰብን የሚጎዳ ከሆነ፣ ጤናን የሚጎዳ ከሆነ፣ ኢኮኖሚ የሚያዳክም የሚጎዳ ከሆነ፣ ገንዘብ የሚያባክን አይነት ነገር ከሆነ ልማዳችን አላህ ከልክሎታል። ስሙንም ባልጠራ ባልዘረዝረውም በእንዲህ አይነት በጥቅሉም ትረዱታላችሁ።
እንዲህ መዘርዘር የሚያስፈልግባቸው ሌሎች መድረኮችን ካስፈለጉ በስፋት ከሀስከፋ ሳይንሳዊ ሌሎችን ነገሮች ጨምሮ ማየት ያስፈልጋል እና ሁላችንም ጎጅ ነገሮች ናቸው ወይ ዱንያን ይጎዳል ወይ ጤናን ይጎዳል ወይም ደግሞ አስተሳሰብን ይጎዳል ለምሳሌ አንተ ሳትፈልግ የሆነ ነገር እንድትወስን የሚያደርግህን ነገር ለምን አትገላገለው ጠዋት የሆነ ሰውዬ የሆነ ነገር ስጠኝ ብሎ ነበር እምቢ ያልከው ከሰዓት የሆነ ነገር ስለወሰድክ ውሳኔን የምትቀይር ከሆነ ለምን አትተውም ጠላትህ እኮ ነው ጠላትህ ነው በገንዘብ የምትገዛው ጠላትህ ነው ስለዚህ ይህን መቆጣጠር እንድንችል የዚህን ቁልፍ ከረመዳን ተቀብለናል የተቀበለው ተቀብሎ መጠቀም ይችላል ማለት ነው ሌላው ضبط النفس ነው ነፍስን ከተለያዩ ስሜቶቿ መቆጣጠርን ረመዳን ያስተምረናል ያው ይሄ ሰፊና ግልጽ ነው ካለፉት ምን ረዳው ነው የመጨረሻውና ሌላኛው አላህ Subhanahu Wa Ta'ala በቁርአኑ መጨረሻ ላይ በተወሰነ የጠቀሰው ሽክሩላሂ አላ ኒዓም አላህን በሰጠን ጸጋ አላህ በሰጠን ኒዕማዎች እንድናመሰግነው ያስተምረናል ረመዳን እንዴት ካላችሁ ረመዳን በሚሆንበት ጊዜ ማንኛውም ሰው ሳይወድ በግዱ ይጾማል ሳይወድ በግዱ ሲጾም የረሃብን አለንጋ ያያታል ረሃብ ማለት ምን እንደሆነች ይቀምሳታል አመቱን ሙሉ በጥሩ ህይወት ሲበላ ሲጠጣ በቀን 3 ጊዜ ሲበላ ከዛም በላይ ሲበላ ኑሮ ከሆነ ረመዳን በሚመጣበት ጊዜ በረሃብ አለንጋ ይገረፋል በረሃብ አለንጋ ሲገረፍ ምን ያስታውሳል لا تعرف النعمة إلا بزوالها ኒዕማ የሚታወቀው መቼ ነው ሲወገድ ነው እኛ ኒዕማችንን የምናውቀው ላያችን ላይ ያለ አይደለም ስትራብ ነው የምግብን ጣዕም የምታውቀው ስትጠማ ነው የውሃን ጣዕም የምታውቀው እጅህን ሲያም እጅ ሲቆረጥ ነው እጅ መኖሩን የምታስታውሰው እግር ሲጎዳ ነው እግር እንደነበረ የምታውቀው ኩላሊት የሚባለውን ነገር የምታስታውሰው ኩላሊትን ሲያመህ ነው ጣፊያ የሚባለውን የምታውቀው መቼ ነው ጣፊያን ሲያመህ ነው አንጀት የሚባለው ትዝ ይልሃል ስትታመም ነው የምታውቀው لا تعرف النعمة إلا بزوالها ታዲያ በምንራብበት ጊዜ የዚህን አለንጋ እየቀመሱ አመት ለአመት የሚኖሩ ሰዎች አሉ እኔን አላህ ጌታዬ ከነሱ አላደረከኝ ለከ الحمد ربي ጌታዬ ሆይ ምስጋና የተገባህ ነህ ትላለህ አላህን ታመሰግናለህ አንድ ቀን ውጭ ካደርክ ብርድ ከገረፈ ሁሌ የሚበርዳቸውን ሰዎች ሴንስ ወይም የነሱን ስሜት ትረዳለህ የዛን ቀን ማለት ነው ስለዚህ አላህን Subhanahu Wa Ta'ala በሰጠን ኒዕማ እንድናመሰግነው ያደርጋል በዛውም ደግሞ እነዚህ ረሃብ የሚመታቸውን ሰዎች የተቸገሩ ሰዎችን ለመርዳት እጃችንን እንድንዘረጋ ያደርጋል ማለት ነው ረመዳን ኸይራቱ ብዙ ናቸው ሰዓቱ ማጭር ነው አላህ Subhanahu Wa Ta'ala ረመዳናችንን ይቀበለን አላህ ጾማችንን ይቀበለን የሰራነውን መልካም ስራ በጠቅላላ አላህ ይቀበለን ረመዳንን አልጨረስነውም ከሚጨርሱት ባሮች አላህ ያደርገን አላህ ረመዳንን ከሚጨርሱት ባሮች ያደርገን ጌታችን ረመዳንን ደጋግመው ከሚያገኙት ባሮች አላህ ያደርገን ከረመዳን ውጭ ደግሞ የረመዳንን ስንቅና ረመዳን ያስታጠቀንን ትጥቅ ተጠቅመን ህይወታችንን ለውጠን በጥሩ ጉዞ የምንጓዝ ባሮች አላህ ያደርገን አላህ Subhanahu Wa Ta'ala ለሟዦቻችንም ወንጀላቸውን አላህ ይማርላቸው አላህ ለወላጆቻችንም ለአስተማሪዎቻችንም መልካም ለሰሩልን ሰዎች ሁሉ አላህ ምንዳቸውን ይክፈልልን عباد الله صلوا وسلموا على من أمرتم بالصلاة والسلام عليه بقوله تبارك وتعالى إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وارض اللهم عن الأربعة الخلفاء أبي بكر وعمر وعثمان وعلي وعن سائر الصحابة أجمعين والتابعين لهم بإحسان إلى يوم الدين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين آمين يا رب العالمين وآخر دعوانا أن الحمد لله رب العالمين